በጣም እና እስቲ የደረሰውን ግፊያውን ንገሪኝ። እንዴት ተቋቋምሽ? እንዴት ወጣሽ? አሁን ለምሳሌ የኔ ማስነጠሳትን ቫይራል ነው ገብቶሻል። እያንዳንዱ እስራኤል የሚከታተሉ ሰዎች አሉ። የድሮ ቪዲዮዎቼ እንደሚያቀናብሩ አውቃለሁ። እኔን ለማስጠላት የሚሰራ ከባድ የሆነ ዘመቻ እንደሚሄድ አውቃለሁ። እሱ ነገር ቀድሞ ከገባሽ ምንም አትሆንም። ለአንቺ አዲስ ነገር ስለሆነ ምናልባት አንቺ ላይ የሚደርሰውን ነገር እንዴት መቋቋም ቻልሽ? በመጀመሪያ በፋሚሊ ሙስሊም ናቸው ስትይ የሰማው መሰለኝ ካልተሳሳት። የሙስሊም ፋሚሊ ግን አያቶቼ ጋር ነው ያደግኩት። በልጅነቴ ፋሚሊዎቼ አርፈውብኛል ብለሽኛል እና ወደዚህኛው ህይወት ስትመጪ ምን አይነት ግፊያ ነው የተጋፋሽ? ምንድን ነው የሆነው? የምትፈልጊውን ብቻ ነው የምትነግሪኝ እናት ማደራ። አንቺ ሊያስተምራል ብለሽ የምትይውን ነገር እስቲ ኮፒ ሊንክ እያደረጋችሁ ቤተሰብ ክበሩልኝ፣ ታፕታፕ እያደረጋችሁ እንማማረስ በጣም ደስ ይለኛል። ይህን ሲጀመር እኔ አንድ ሰው ስለ ክርስቶስ ሲያወራ በራሱ አያወራ፣ በመንፈስ ቅዱስ ኃይል ስለሆነ የሚረዳኝ መንፈስ ደስ ይለኝ ነበር። የምትችይ ከሆነ ማቺ ከሆነ ችግር የለውም እደርባለሁ። እሺ እንደዚህ አይነት ነገር እንድታውቋት በመልክ አይታችሁ ማንነቷን አውቃችሁ እንድታረጉ ስለፈለግኩኝ ነው። እና መዝሙሯንም በዚህ አጋጣሚ እንድታዳምጡ ነው። እዚህም መዝሙሯን ከፍተዋል። እኔ በደንብ ነው የማውቅሽ፣ ለሌሎቹ ነው ለማያውቁሽ። እኔ በጣም የምትወዳት ማከብራት ናት። ሁሌም በውስጥ አውራት በተወሰነ መልኩ እናወራለን እና በጣም ጀግና ዘማሪ ናት። እግዚአብሔር በብዙ ይባርክሽ። እስቲ ንገሪ ያለውን ነገር ፎሎ አድርጉልኝ ክርስቲያኖች በሙሉ። ይቺን እህታችንን መዝሙሯንም አዳምጡ፣ ፎሎም በማድረግ አንዳንድ ነገር ተማማሩ። ከኩልኝና እሺ። ክብር ለኢየሱስ ይሁን። የሚከብረው እሱ የሚወራው እሱ ስለሆነ ክብር ለኢየሱስ ይሁን። እንግዲህ ጌታን እንዳገኘው የመጀመሪያ ቻሌንጅ የነበረው መጠላት ነው፣ መገፋት ነው። ግን ያ መጠላት ከመምጣቱ ያጋርድቶኛል። ለምን ቢባል እንዳልሰማ፣ እንዳልመለስ፣ ወደኋላ እንዳልመለስ ጭራሽ ጌታ ሆይ እኔን ያሳየኸኝ ነገር ለእነሱ ማሳያቸው ፕሊስ ምናምን በቅባት ጭራሽ ለእነሱ መጸለይ ጀመርኩ። በቃ ምክንያቱ እኔ ማስረዳት አልቻልኩም። ሳስረዳቸው ስላልገባቸው እንዲያዩት ፈለግኩ። ምክንያቱ እኔ አይቼው ስለሆነ የተለወጥኩት፣ ተነክቼ ስለሆነ የተለወጥኩት እና እግዚአብሔርን ጭራሽ እንዲረዳቸው ስናገር እንዴ ጭራሽ በጣም ሞር ተናደዱ። ጭራሽ ትሰብኪያለሽ ወይ? ከመቼው? ተረጋጊ። ምንድን ነው የሚያስቸኩልሽ? አለሁ አይደል? አዎ። የሚያናግረኝ የእግዚአብሔር መንፈስ ቅዱስ ጉልበት እንጂ እኔ አይደለሁም። ለምን ቢባል ወደ ዓለም ሁሉ ሂዱ፣ ለፍጥረት ሁሉ ስበኩ ወንጌልን ሲል እውነተኛ ሰባኪ መንፈስ ቅዱስ እንጂ ሰው አይደለም። አስበው አይደለም። አሁን አንተ ራሱ ደስ እያለ ኢየሱስ እያልክ ሐሴት እያደረግ ስለ እግዚአብሔር ቃል ስትናገር አስበው አይደለም፣ ያመጣዋል። ይሄ ያነበብከውን ቃል መንፈስ ቅዱስ ራሱ ነው። ምክንያቱም እውነተኛ ሰባኪ መንፈስ ቅዱስ እንጂ ሰው አይደለም። ሰው በጥበቡ አይሰብክም። ሰው በንግግሩ አይችልም። የሚሰብከው መንፈስ ቅዱስ ስለሆነ ቻሌንጁ ጀመረ። እኔ ግራ ገባኝ፣ ግን ደስ ይለኝ ነበረ። ማለት ለመጋፈጥ ጸጋ በዝቶልኛል። የእግዚአብሔር እጅ ከኔ ጋር ነበረ። እንዲያውም ደስ ይለኛል ማለት እኔም ሰው ሁኜ ለእንደዚያ ቻሌንጅ በቃው። ምክንያቱም ስድቡን ጠግቤዋለሁ። በአስተዳደጌ እንዳልኳችሁ በግፊያ በብዙ ቻሌንጅ ነው ያለፍኩት። በተለይ ደግሞ እንግዲህ ወላጅ እናትና አባት ሳይኖራችሁ ብቸኝነት አለ፣ የሚሰማችሁ ነገር አለ። ሰው እንኳን ሲቆጣችሁ ቤተሰቦች አይደሉም እንዴ ትላላችሁ። እና በዛ መሀል ግን እግዚአብሔር ያቅ ነበር። ይችን ቀን ስለሚያውቅ ይረዳኝ ነበር። ትምህርቴን ሳላቋርጥ ባቋርጥ ደስተኛ ነበሩ። ማለት በቃ ምን ይጎልባታል የሚል አስተሳሰብ አለ። ያው የራስህ የለፋ ሰው ካልሆነ አባት እናት ከባድ ነው እና ነገር ግን በዛ ምድረ በዳ ራሱ ጌታ ኢየሱስ ይችን ቀን ስላየልኝ ያጠነክረኝ ነበር፣ ይረዳኝ ነበር። ከዛ ይቺ ልጅ ያው በጌታ ኮንኩ በኋላ ግፍ ያመጣ ለሳምንት ነው። ኔክስት ዊክ ትመጣለች። ቻሌንጅ የጀመረው ከጓደኞቼ ነው፣ ከሩቅ አይደለም። አጠገቢ ስናወራ ራሱ ያው ሙድ እየያዙብኝ ኮርኮም ያደርጉኛል። እኔ ይገባኛል።
የሚያስደነግጥ ነው ሲናገሩ፣ ቀልድ ይመስላል። አይ ኧረ ናቅሽ የለም አየረተይ ነው ሙዳት ያዢ ደግሞ እዚህ ሆን ነገር መረበሽ ፈልግሽ ደግሞ ልትበጠብጪው ነው ደግሞ ልቀውጪው ነው እንደዛ ሲሉ እሰቃለሁ። ዋው ጌታ ሆይ ተለውጫለሁ ማለት ነው። ይሄን ያህል ከተነሱብኝ በቃ ተለውጫለሁ ማለት ነው ወይ ጉድ ብዬ በቃ ደስ ይለኛል። ለምን ቢባል ያ ቻሌንጅ ሲመጣ ወደ ህይወቴ ብለወጥ ነው። መጀመሪያ እኩል ነበር ነው። እንዲያውም እኔ ነበርኩ ሙድ የሚይዝባቸው፣ እኔ ነበርኩ አራዳ፣ የግሩፑ መሪ፣ አፍሮቤት ዳንስ ማሰለጠናቸው እኔ ነኝ። የዘፈን ኧረ ሀይ ፒች ሎው ፒች እንዳለ ኩርኩም ነው የማደርጋቸው። እሺ እንዴት እናደርግ? እኔ ነበርኩ። እኔ ላይ ሆኖ አጅሬው ኮንትሮል አድርጓቸው ስንብ እኔ ነኝ በቃ የምፈራው የምሰማው። እና አሁን ግን ውሻ አረጉኝ። በቃ በአወራ ይሰሙኝ፣ ይስቁብኛል። በቃ ተሳቅቄ ልሞት እንዴ የት ላውራ? እና ለካ እግዚአብሔር ቃል ሲናገር ወደ ምድረ በዳ ወስዳታለሁ፣ በዛም አባብላታለሁ፣ የልቤ ለልቧ እናገራለሁ ይላል። ይለያል ጌታ ሊሰራን ሲፈልግ። ለምንድን ነው? እኔ ውስጥ የነበረውን እውቀት አውጥቶ ራሱ ክርስቶስ ኢየሱስን እንድመስል እንዳውቀው አባትነቱን በደንብ ሊያስተምረኝ ሊያስረዳኝ ምን ያደርጋል? ይለየናል። ከምንወዳቸው ሰዎች ይለየናል። እስቲ በጣም ያከብሩኛል የምትላቸው ትንሽ ሊያደርጉ ይችላሉ። ምንም የሚያስደነግጥ ነገር የለም። ለምን ቢባል የማይነካ ነገር ተነክቷል። የተሸፈነ ጭንብል ተገልጧል። ገብቶሃል? የሆነ ደቀ መዝሙር ነበር። አሁን ግን የክርስቶስ ኢየሱስ ስትል አንተ እኮ ቀለል አድርገህ ነው የምጠራው። ለመሰለ ኦሬዲ ድነህበታል። ኦሬዲ ድነንበታል። ስለዳንበት ዋው ኢየሱስ ስል እምባዬ ነው የሚመጣው። ኢየሱስ ስል ባለውለታዬ አምላኬ ነው ትዝ የሚለኝ። ግን ላልዳነ ኦር ደግሞ ክርስቶስ ኢየሱስ ላልበራለት ሰው ኢየሱስ ስትል ልክ የሆነ በገጀራ እንዳስፈራራኸው እንደዚህ ይፈጥብሃል። ሊያንቅህ ሁላ ይችላል፣ ግን አይችልም። ያው የእግዚአብሔር ራሱ ምክንያቱ እኛ ጋር ያለው አሸናፊ ስለሆነ የጠራህ ጌታ እኮ አስበኸው አይደለም ሳታስበው ነው ያሰበህና ቻሌንጁ ጀመረ። በብዙ ከፍታ መውረድ መጣው እና ከብሬክ ስመለስ ኢየሱስ ጌታ ነው ስል ምንሽ ነው ማይሽ ዛሬ እንዴት ነው እንትን አንልም ወይ? የሆነ ቤተዛታ ሰራ ነበረ እንደ እዚህ ማለት የጤና መኮንን ግራጁዌት አድርጌያለሁ ዲላ ዩኒቨርሲቲ በሄልዝ ኦፊሰር። ብዙም እንደዚህ አውርቼ አላውቅም። ቢኮዝ ስለ ኢየሱስ ሲወራ ሌላ ማውራት ጅጅ ነው የሚለው እና እንዲሁ ለመመስከር ነው አሁን የሚያነሳሁት። እዛ እየሰራሁ እያለ ያው ጓደኞቼ ጋር ስገናኝ ዋው ኢየሱስ ምናምን ተነክቼ በቃ እንባዬ ይመጣል። አላውቅም ለምን እንባዬ እንደሚወርድ። ዝም ብዬ ምስኪን ሆንኩ። ማይ ምን ሆነሽ ነው? አደንዝዞሻል። ቤንቴዎች ኧረ ዌይካፕ ጀግናዋ የት ሄደች? ያች ፓወርፉል፣ ያች ፉል ኮንፊደንስ፣ ያች ቢርፉል የነበረችው እና በእኛ ታይም ደግሞ ሚስ ዲላ ዩኒቨርሲቲ በስትሪ ገብቼ ነበር። ባህሪው ላይ ተቀይሮ አስቸግሬ ነበር። በቃ ቢርፉል ምናምን የሆነ ማቃቸውን መናቅ ጀመርኩ። ቢኮዝ ሚስ አንቺ ነበርሽ አንደኛ መውጣት የነበረብሽ። ለምን እሷ ወጣች? በቃ በሰው ነው ለዳኛው እንጂ ለእኛ አንቺ ነሽ ቆንጆ ሲሉ በቃ ማቃቸውን ዘጋው። ካፌ ስንገባ አላናግርም ሚስ ሲሉን በቃ የሌላ አክት ማድረግ ጀመርኩኝ። ማለት የሆነ እንትኑ ይቺ ዓለም ትለውጣለች እና ያቺ ማህደር ቀርታ አሁን ኢየሱስ ስል ታመሽ ነው አልታመምኩም፣ እርቦሽ ነው ጴንጤዎች ረድተውሽ ነው፣ ችግር አለ ውስጥ ለውስጡ የለም ምን ሆነሽ ነው ታዲያ ድንዝዝ ይሆን አላቅም። ኢየሱስ እኮ ወይ ብቻዬን ነው የማየው። በቃ አላያችሁትም? አይታይም ስል ወይ ጫለለች በቃ ወይ በቃ የሆነ ሮድስ ተሻል እየተባለ ምክንያቱ አስበው ግሩፖቼ ቀውጤ ናቸው በጣም። የግሩፕ መሪ ነኝ በቃ ቤስትቴን መሪው እኔ ነኝ። ቁጭ በይ እሺ። ለካ አሁን ላይ ምን ተረዳው? መንፈሱ ነበር የሚያዘው እኔ ላይ ሆኖ እንጂ ማን ነው አንተ ሰው አታስተዳድረው። ለምን ይፈራሃል? ለምንድን ነው ቢደነግጠው? ግን መሪው ስለነበር መሪውን ደግሞ ኢየሱስ መጥቶ ሰብሮት ራሱን መሪ ሲያደርግ መሪ ተቀየረባቸው። ሎኬሽን ቀየርኩ። ድራይቭ ማድረግበትን ቦታ ስቀይር አረዛ እንሄድ ማሂ ቦታ ሳትሻሉኝ ወዴት እየሄድኩ ነው? እኔም አላውቀውም። ስለዚህ መሪውን ኢየሱስ ሲይዘው እኔ ያለኝ አማራጭ መከተል ነው። ስለዚህ እነዛ ማስከትላቸውን ወደ እኔ ቦታ ሳስከትል ግራ ገባቸው። ይሄ ሰፈር ምንድን ነው? እኔም አላውቀውም። እማታውቂበት ቦታ የሆነ ነገር ይዞኛል እላቸዋለሁ። እና ያ ቻሌንጅ ገጠመኝ። መገፋት ነበረው፣ ቻሌንጅ ነበረው፣ ረሃብ ነበረው። ማለት እስቲል የማገኘው ነገር ሁላ በስራም በተለያየ ዝግት ማለት እንዲታወቁ አልነገርኳቸውም በጌታ እንደሆንኩ። ጥምም አሉብኝ ሰዎቹ። ሲሄድ ፌል ያደርጋል። ምንድን ነው እንዴ? በጌታ መሆን እንደዚህ ነው እንዴ? ለካ እኔ ሲሄድ ኢየሱስ እየተገለጠ ማለት የእነሱ ላይ ያለው እየተመታ ሲሄድ ገብቶሃል? ለካ ብቻዬን አይደለሁም። ድሮ ብቻዬን ነበርኩ እና ሲሄድ ኢየሱስ ብልጭ ይላል፣ ኩርፍ ይላሉ። ፍጥጥ ሲያየን ምኑኜ ነው ብዬ ራሱ ሴቶች ታውቃለህ መስተዋት ነው የሚቀናል ስለማይገባኝ ያኔ ያው ስፒሪቹዋሊም ትንሽ ልጅ ስለነበሩ ሆሆ ምን አይቶ አይኔ ላይ ምን አለኝ ምናምን እላቸው። ኧረ ምን ታዲያ ምን ሆኖ ነው ያየኙ ላጓ የሚለው ለኩፍ የሚሉብኝ እንዴ? ጤነኛ ሲስቅ የነበር እኔ ጋር ሲደርስ እንዲህ ይላል እንዴ ምንድን ነው
በቃ ግራ ገባኝ። እስቲል ሰው አልገናኝ እስክል ድረስ ለካ ይሄ የዳንኩበት ብርሃን እየበራ ነው፣ እየመራኝ ነው። ሲሄድ አለ እነሱ ያዩታል እኔ ላይ ተቀምጦ እና ይሄ ቻሌንጅ ገጠመኝ። በብዙ መራብ አልፌያለሁ። ስቲል ዩኒቨርሲቲ ላይ ሆኜ የሚገርምህ ፋሚሊዎቼ በእናቴ በኩል ያሉት ወደ ወሎ አካባቢ ናቸው ያሉት፣ አክስቶቼ ያሉ ያው የድሃ ቤተሰብ ልጅ ነኝ። እነዛ ቤተሰቦቼ ያው ብሬክ መሄድ አልችልም፣ የትራንስፖርት ስለማይኖረኝ የምቆይበት አጣሁ። ሁሉም አገልልኝ። አረ ጴንጤ ልጅ ወደዛ በቃ ሁሉም በቃ ላይክ የሆነ ሲሸትህ እንዴት ነው የምትሆኑ አፍንጫህን ሲቀፍ የሆነ እንደዚህ የሚያደርግ ነገር አለ። እንደዛ እንዴ ምን ሆኜ ነው? ከዛ ጸሎቴ ጌታ ሆይ ለምንድን ነው የሚጠሉኝ ምናምን ስል በስሜ የተጠላች ትሆናላችሁ ወይ ጉድ፣ እኔም ለዚህ በቃ እላለሁ። አበረታኝ በቃ የእግዚአብሔር ጸጋ ከኔ ጋር ነበር። በምድረ በዳ ብቻውን መራው፣ ከእርሱ ጋር ሌላ አምላክ አልነበረም ተብሎ ተጽፏል። እና ብቻውን እየመራኝ ነበረ። ከዛ ለትራንስፖርት አጣሁ። ሳጣ ምን ላድርግ ታምናለህ? የሆነ ሰው ነበር እዛ ከተማ ላይ ሰዎችን ይረዳል የሚባል ሀብታም እና ደግሞ ሞገስ አለኝ። ችግር ብሎ ዝንጥ ያልኩ ነኝና ሄጄ ሻይ ቡና ልሰራ ነው እና እስኪ ጀበና ምናምን ስጠኝ እለዋለሁ። ሙድ ያዘብኝ። አንቺ ያለኝ አልገብ ልቀጥሪ ነው ወይስ ልቀጥሪኝ ያለኝና እኔ ልሰራ ስለ 4 ቅለ ስለሽ አንቺ ያችበትም ማለት ምንድን ምሰሉ ሲለኝ እባክን ሳለቅስ ራሱ አላመነኝም። እባክን ይሄኝ ፈትነኝና ታያለ እንደዚህ ነው ቤተሰቦች ብዬ ነገርኩት። እግዚአብሔር አምላክ እንግዲህ ሲረዳኝ እዛው ካምፓስ በር ላይ ሰመር ላይ የጀበና ቡና ሽጫለሁ። አታምነኝም ነው ብዙ ሰዎች ለእኔ ያላቸው አመለካከት ተቀየረ። አትመስይንም ነበር እኮ በቃ አከበርንሽ በቃ እንዲያውም እኔ ችግሩን ቀን እንዳልፍበት ነው ያን ስራ የሰራሁት። ግን የበለጠ ደግሞ እግዚአብሔር ሞገስ ሰጠኝ። በዛ መንገድ አለፍኩ። ለምን ለትራንስፖርት ስላጣሁ ፋሚሊ ጋር ብሬክ ሲያው ሲሄድ እኔ ግን እዛ የሰመር ተማሪዎች ካምፓስ ላይ ሲመጡ በር ላይ ጥንጥዬ ቤት ናት። እዛቸው እግሬን ከወንበር ጋር ቆልፌ የተኛው ያስቃል። እንዲያውም ሰዎች ቤት ሻትጅም ይሉኛል። ምክንያቱም በቃ ቤት ያለ ምናምን አረ ሄዳለሁ ችግር የለውም እልና ሰው እንደሌላ ቼክ አድርጌ ሆሆ ደግሞ ከወረኛ ጠብቀን ጌታ ሆይ ብዬ ቀስ ብዬ እንዲያውም የሆነ ጊዜ ልተኛ ስዘጋጋ ምን ነው ከውስጥ ዘጋ ሲለኝ ከጓሮ በር ነው ልወጣ ነው ምናምን ብዬ ደነገጥኩኝ። ለምን ቢባል በቃ ራሴን ደብቄ በቃ የሆነ እቺ ቀን እንደምታልፍ አቅ ነበር እና ከመሰበር ራሴን ለመጠበቅ ከንግግር ከኔጌቲቭ የሆነ ኢነርጂ የሆነ የሚወጣው ነገር ያስፈራል፣ ትጠነቀቃለህ እና በዛ መንገድ አለፍኩኝ። ከዛም ተመልሼ የሚገርምህ በቃ ቤተሰቦቼን መለወጥ አለብኝ ብዬ ስመለስ የማስታወቂያ እድል አግኝቼ እንዲያውም አቢሲኒያ ባንክ የሆነ ጊዜ አንበሳ ማስታወቂያ ሲያሰራ ከአንዳንድ ነው ያለምንም ቴስት 2 ማስታወቂያ ሰርቻለሁ። ብርቅ ሆነብኝ። በቃ ደስ አለኝ። በቃ ተፈመሰ። ጉድ ነው እንግዲህ ሪቬንጅ ነው። በቃ እንግዲህ ተገፍቼ አድጌያለሁ። ፋሚሊዎችን የምበቀለው በቃ ምናምን እያልኩኝ እንግዲህ ይህ ህይወት ራሱ በመሀል ነበረ። በመሀል አለመያዝ የሆን እዚህ ጋር ነገር የምፈልገው በመሀል ከጌታ ቤት ባክ አድጌ ነበረ። ይሄ ለምን ተፈጠረ ካልከኝ ቤተ ክርስቲያን ውስጥ አለመያዜ፣ በህብረት ውስጥ አለመሆኔ፣ ከቅዱሳን ከክርስቲያኖች ጋር ህብረት አለማድረጌ ሞር ሄድኝ ያለው ኢትሶኬ ጌታ የግል ነው በሚል ቻሌንጅ ውስጥ ወደ በኋላ ባክ አድርጌ ለ5 ዓመት ጠፍቼ ነበር። ባይዘወይ ጌታን አውቀ ባክ ስታደርግ ደግሞ በጣም ቃልም ስለምታውቅ ኮርኳሚ ነው የምትሆኑ። ብዙ ጊዜ አሁን በጌታ ቤት ሆነው ታውቃለህ አይደል የጠቀሙ መስሏቸው የሚያሳምሙ የእግዚአብሔርን ቃል እየጠቀሱ የሚኮረኩሙት ያውቁታል፣ ግን መንፈሱ የለም። ያውቁታል፣ ግን ዋጋውን አተውታል። ለምን? ውስጣቸው ደርቋል፣ ደክመዋል፣ አቅቷቸዋል። እና ወደኋላ ባክ እንዳደርግ ያደረገኝ ህብረት አለመኖር። አንድ ሰው በጌታ በክርስቶስ ኢየሱስ ካመነ ህብረት ያስፈልገዋል። ክርስቶስ የሚናገረው በመሪዎች በእረኞች ያስተምረናል። መማር አለብን። ስለዚህ ህብረት ያስፈልጋል። በህብረት አለመያዜ እሱ ቻሌንጅ ፈጥሮብኛል። ህብረት ውስጥ አለመግባት፣ በቅዱሳን ህብረት አለማድረግ እሱ ወደኋላ የመውደቄ ምክንያት የማይሆን አወዳደቅ። የእግዚአብሔር ቃል ሲናገር ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል። ቆምኩ ብዬ ወድቅ ያገኘሁት ብርቱ ነበርኩ። ያኔ ብጠይቀኝ ኢየሱስን በጣም ነው የምወደው። ግን በህብረት አለመያዝ ገባ። ህብረት ሲኖርህ ስትጠፋ ምን ነው የሆነ የጠፋ ሰላም ነው ትባላለህ፣ ትጠራለህ፣ ትፈለጋለህ። ብቻህን ግን ኮንፊደንስ አለኝ ብለህ ብቻህን ሰው ብቻ አንድ እጁ ማጨብጨብ እንደማይችል እኛ የክርስቶስ ምንድነን? ልክ እንደ እጅ፣ እንደ እግር፣ እንደ አካል ምንድነን? ፓዝል ነን፣ አካሎች ነን። ራሱ ክርስቶስ ነው። መሪው ክርስቶስ ነው። ሰባኪው ክርስቶስ ነው። አስተማሪው ክርስቶስ ነው። እኛ አካል ነን። እኔ በአንድ እጅ ማጨብጨብ እንደማልችል እኔ ያለ አንተ ያለ ወንድሞቼ ያለ እህቶቼ ምንም ማድረግ አልችልም። ብቻዬን መሆን አልችልም። እና ይሄ ነገሩ እና እንደው በዚህ አጋጣሚ ከህብረት የራቃችሁ እኔ በንግግር ተጎድቻለሁ ተሰብሬያለሁ የምትሉት ወንድሞች ካላችሁ ህብረት ወሳኝ ነው። ቂም ይዘን አይሆንም።
ቂም ይዘን ህመም ይዤ ጌታ መጀመሪያ የመነካት ጥግ ክርስቶስ ሲነካችሁ ይቅር ባይ ነው የምትሆኑት። ማለት መጀመሪያ የነበረው ፔን የለም እና አምሶሪ ስትሉት ራስ ደስ እያላችሁ የለም። ይሄ ውስጥ የነበረው ቂም ይሄ በቀል የሆነ ቆይ ማን አባቱ ስለሆነ ነው ምናምን የምትለው የለም። ከየት እንደሚተን አታውቀውም። ልክ እንደ ጭስ ጌታ ኢየሱስ ሲነካ ይተናል። እና ወደ ህብረት እንድትመለሱ ላለውኝ በዚሁ አጋጣሚ በንግግር በሆነ አገልጋይ ድካም በሆነ ነገር ከተሸነፋችሁ እውነት ክርስቶስ ኢየሱስን የተሰቀለውን ብቻ እያየን እንደው እኛ እንኳን የተሻለነን ካለን ፍቅር እንስጣቸውና ከኛ ለምን አይማሩም? ትልቅ ትንሽ የለም እግዚአብሔር ፊት ትልቁ እሱ ስለሆነ የጠራን እሱ ስለሆነ እኛ ብንችል ከኛ እንደው ቢማሩስ? ምክንያቱ ግዴታ አለብን ሁላችንም እና ይሄ ነገር ይጠቅማል ብዬ አስባለሁ ይሆንዬ። ከዛ በኋላ ግን የተመለስኩበትን የመጀመሪያ ቀን ልናገር። እችን ተናግሬ የመጀመሪያ አሁን እስካሁን ያጸናኝ ከዛ ሁሉ ቻሌንጅ፣ ከዛ ሁላ ማጣት፣ ከዛ ሁላ መገፋት ግን እግዚአብሔር አብሮኝ ነበር። እንዴት ጸናሽ እንዴት ቻልሽው ካልከኝ እውቀትም ጥበብ ኖሮኝ ሳይሆን ምንም አላውቅም። ይዘው በጣም ሙዲያጅ ነበርኩ። በአለም ላይ እያለሁ አልሰማም በቃ ማለት ኧረ ይሄድ ሳብ ጎትተው ነው የምለው። ንግግር የራሱ ማን ያሳደጋት? ኧረ እሷ ታበላሻችኋለች እንዳትጠቁ። እነዛ ሰዎች አሁን ኧረ ጸልይለት ማሄ ሰው ደንዝዞብኛል እናቶች ምናምን እና ለዚህ ሲያበቃኝ ጌታ ከሷ ራቁ ታጠፋችኋለች። ትንሽ ጊዜ ናት፣ ለጥቂት ጊዜ ናት። አሁን ክርስቶስ በማለት ቻሌንጅ ከገጠመ ለትንሽ ጊዜ ነው። ከዛ በኋላ አፋቸውን ከፍተው ጉድ ቀስ እያሉ በውስጥ የሚያወሩሃል። ኧረ ይሄ ነገር ምንድን ነው ዮኒሻ? ኧረ ፕሊስ እውነት የምሬ ነው። ኢንቦክሶችን ቼክ አድርግ። ይመጣሉ ማለት ግራ ገብቷቸዋል። እዚህ ጋር ጳውሎስ እኮ አሳድዳለሁ ብሎ ሄዶ ተለውጦ ሲመጣ ሲሰብክ እንዴ ኧረ እሱ አይደለም አሉ። መልኩ እሱ ነው። መልክ እኮ አይቀየርም። ስታይል አይቀየር፣ አለባበስ አይቀየር፣ የሆነ የምጠመጠመው የምትለጥፈው ነገር የለም። ግን ንግግር ይቀየራል፣ አንደበት ይቀየራል። አይደለም ለሰዎቹ ለአንተ ራሱ ትደነግጣል። ምን ሆኜ ነው የምትለው? አሁን ራሱ 3 ቀን እኮ ላስላስ የለም አልክ። በቃ የተጠራኸው ወንጌልን እንድትልስ ነው። ኢየሱስ ጌታ ነው። ቃሉን እንድትበላ በቃ ለወጣ አታውቀው ምንን እንደነቃ። እኔ ራሴ ሰርፕራይዝ ሆኜ ጌታ ሆይ ስራ ላይ ነህ ብዬ ተንበረከኩኝ። ደስ አለኝ። ለምን ቢባል ገና የሚመጡ አሉ። በመጨረሻው ዘመን ወንጌል ይሰበካል። አማራጭ የለም። በቃ የለም። በቃ አሁን ድብልቅልቁ ይወጣል። ካልደፈረሰ አይጠራም ደግሞ አይደለም። የሆነ እዛው ተከባብረን የለም። በቃ ጌታ ነው። በቃ አባት ነው። ይወደናል። በልህ ለምን እናደርገዋለን? ወዶን የለ ሞቶልን የለ። ሲጀመር ኢየሱስ ትወጣ አይደል? ዮሐንስ 4 ላይ ያሉት ሳምራዊቷ ሴት እኮ ያወራት ነበር። ኃጢአተኛውን ይሰማታል። ለምን አንደማመጥም? ካጠፋው ለምን አትችሉኝም? ካጠፋችሁ ለምን አልረዳችሁም? ለምን የልህ ወንጌልስ ይሆናል? ለምን በፍቅር ሳንሰብከው? ማለት እኔ እኮ ደካማ ሆኜ እኮ በፍቅር ነው የያዘ ጌታ አይደል? ብዙ ስታወራ ዝም አላት። እኔ አምላክ ነኝ ተረጋጊ አንቺ ሴት ሰይጣን አለብሽ አላላትም። ሰማት። አምላክ አይመስልም። እሷ ዝም ብላ ታወራለች። አንዳንዴ በቃ አናውቀውም ማን ጋር እንደምናወራ ከፊታችንና ኢየሱስ ከፊት ለፊቷ ቆሞ ደቀ መዝሙሮቹን ወደ ከተማ ልኮ ብቻውን በሰማርያ ሊያልፍ ግድ ሆኖበት ቁጭ አለ። እሷ ታወራለች። ከዛ በኋላ ምን አላት? በቃ አንቺ ባሎች ብዙ ናቸው። በቃ በኮድ አወራት። ማለት ሚስጥር ገለጠ። እንደዚህ 5 ነበር፣ አሁን ደግሞ ያለሽ ባልሽ አይደለም ነብይ ነህን አለች። መጀመሪያ ያዳመጣት ለምንድን ነው ብዬ ሳስብ ውስጧ ያለውን እውቀት እያስተፋት ነበር። እየወጣ ኢየሱስ ጋር ስትቆም ዝም ብለህ ጌታ ፊት ስትለፈልፍ ይወጣና የእሱ ቃል ነው ደግሞ ተሞልቶ እሱን ነው የምታወራው። ለዛ ነው ተለወጥኩ የምትለው። ኢየሱስ ጌታ ነው። ከዛ ነብይ ነህን ብላ ተቀየረች። የሆነ ነገሩን እንስራዋን ጣለች። እንስራዋን ጥላ ጉዴን የነገረኝ ብላ እየሄደች በጣም የገረመኝ ልንገር ይሆን የላካት የተዋረደችበት ሰፈር የማይቀበሏት ሰፈር ነው። ኢየሱስ የላካት ማለት ኢየሱስን ታውራ ያቁም እኮ ሄደች። እብድ ናት ብለው ደግሞ ይቺ ደግሞ ለምን አላሏት? ምልክት የላት የሆነ ነገር አላደረገባት። ጉዴን የነገረኝን እዩት ብላ ሄደች። በተዋረደችበት ሰፈር ላይ በተጣለችበት በተራቀችበት። ምክንያቱም ያቺ ሴት የተዋረደች ሴት ናት። ዓይን የሚበዛባት ሴት ናት። ለዛ ነው በጠራራ ፀሐይ ውሃ የምቀዳው ሰው የሚጠቋቁምባት። ባሎቿ ብዙ ናቸው። ደግሞ ዛሬ ማንን ቀየረች እንደ ዩኒፎርም እየተባለች በአሁኑ ጊዜ ሰው ቡና እየጠጣ ካፌ ሆኖ ቲክታክ ላይ ሆኖ ሰውን እንደሚያማ ቁጭ ተብላ ሰው የሚያማት ናት። ደግሞ እውነት ስለሆነ ኃጢአቷ ነው አምና የተደበቀችው። ውሸት ቢሆን ትጋፈጥ ነበር። ሰው በክርስቶስ ደም ካልሆነ አይጋፈጥም። በምህረቱ ካልቆመ አይጋፈጥም። ዛሬ እንደዚህ የሚያቆመኝ ፐርፌክቱኝ አይደለም። ፐርፌክቱ ኢየሱስን ለብሼው አንተ ተቆጣጠር እጅ ሰጥቼ እግዚአብሔር አብኔን ሲያየኝ ኢየሱስን ነው የሚያየውና ወይ ልጄ ይላል። በሱ ካልሆነ አያየኝም። በሱ ደም ነው የተሻገርኩት። እንኪያስ በክርስቶስ ሞተን ይላል። ለምን ሞተ? ለምን መለኮት ወረደ? ለምን በከብቶች በረት ተወለደ? እኔ እንድከብር
እኔ ዛሬ ላይ አየህ ሳወራው እኮ ስብከት አረ እኔ እንዴት እንደማወራ አላውቅም። በቃ ውስጥ ያለውን ሰላም ነው ሼር እያደረኳቸው ያለሁት እና በተዋረደችበት ሰፈር ኢየሱስ ላካት። በጣም የገረመኝ እዛው ሰፈር እንጂ ከአገር አልቀየረችም። እዛው ሰፈር ተቀባይነት አገኘች። የተዋረደችበት ሰፈር ከበረች። ኢየሱስ ጌታ ነው። ከዛ ተከትሏት መጡ። እንዴት ተከተሏት? ሲቀልዱባት አልነበር? ራሽ እሷ ኢየሱስ ብላ ጠርታ ኧረ ዝም በይ አንቺ የረከሽ። በዛን ጊዜ ህግ አለ እንዴ? ኃጢአት ሲያደርግ የሆነ ነገር የሚገደል በድንጋይ ተወግሮ የህግ ፈሪሳውያን እኮ ጸሐፍቶች እኮ ምሁራን ናቸው እኮ የእግዚአብሔርን ቃል እኮ ያውቃሉ። ኢየሱስን ግን አያውቁትም። አይገርምም? እውነት ጌታ ኢየሱስ ክርስቶስ ከዚህ ይሰውረን። ቃሉን አውቀን ኢየሱስን ካለማወቅ፣ ቃሉን አውቀን የህይወት መንፈሱን ካለማግኘት እግዚአብሔር ይርዳን ነው የምለው። እና ተከትለዋት መጡ። እንዴት ተከትለዋት መጡ? ሲጀምር ሌላ ሰፈር ለምን አልሄደችም? ተመርታ እኮ ነው ተነቅታ እዛው ሰፈር ሄደች። ከዛ በኋላ ምን አሏት? ኧረ ተይ እባክሽ አሁን እኛ ራሳችን አይተነዋል አሏት። ልትናገር ስትፈልግ ኖ ተከትሏት መጡና ኖ አሁን አይተነዋል። ብዙ ንግግር አንፈልግ፣ ራሳችን አይተነዋል። እሷ ነጋሪ ናት። አዋጅ ተናገረች፣ ተገናኙ፣ በቃ ራሳችን አይተነዋል። ስለዚህ ብዙ ማስረዳት አይጠበቅብሽም። ያቺ ሴት በተናገረችው ብዙዎች ተሰብስበው ስለ ክርስቶስ ኢየሱስ ሰሙ፣ ተደሰቱ፣ አረፉ። በማን ሲጀምር በሰማሪያ እኮ ሲያልፍ ይሆንዬ ኢየሱስ እኔ ጌታ ነኝ ልድን ነው። ዮሐንስ አሁን የምድረ በዳ ሰባኪ ነበር አይደል? እናንተ የፉኝት ልጆች ኢየሱስ ክርስቶስ ሊመጣ ነው፣ በደጅ ነው፣ የጫማውን ጠፍር እንኳን ልፈታው ማይገባኝ እያለ እንደ እብድ ሲሰብክ ኢየሱስ እየሰበከ ለምን አልመጣም? በከተማው ሲያልፍ አንገቱን ደፍቶ ለምን? ያቺ ኃጢአተኛዋ ሰፈር ጫካ ውስጥ ያለች እንዴት አያት? ውሃ ልትቀዳ እኮ ነው የሄደችው። ኢየሱስ እንደምታገኛት እንዴት አያት? እንዴት አየኝ? እንዴት አያችሁ እንዴ? በጣም እኮ ነው የሚገርመው። እንዴት እሷ ጋር በእሷ መሰብሰብ ፈለገ? አይገርም? ለምን? የዓለምን ጥበበኛ ሊያስንቅ ምኑን ሞኙን መረጠ። አንዷን ማህደር ሞኟን ፈለገ። ዓለም ሲጫወትባት፣ ሰይጣን ሲጫወትባት፣ ግፊያ ሲጫወትባት ምን ፈለገ? ጌታ መሰለ ይሆንዬ ማንም አይጫወትብሽም ልጄ ነሽ አለኝ። በደም ተለውሰሽ ሳለሽ ራራሁልሽ፣ ሃሌሉያ አሰብኩልሽ የኔ ልጅ አለኝ። እኔ ኧረ ማን እንዴ የሆነ ሰው እንዳይሆን እኔ ኃጢአተኛ ነኝ። ኧረ እኔ ጫማዬን አውልቄ ራሱ ሚስማር እንዳይዘንብ ተሳስተ እንደምንድን ነው ስል አንቺ ነሽ ያገለግኛል ጭራሽ ወይ ጉድ ብዬ ሙድ ሲዝ ነበር። እኔ ወላ መልእክት ሲመጣልኝ ኧረ ጌታው ኧረ መዳን ይበቃኛል፣ ማገልገሉ ይደርሳል፣ እኔ ተማሪ ነኝ እኔ ምናምን ኧረ አፍተሽ ኮረመምኩ። የማይመጥነኝ ክብር ሳይ እኔ ድሮ በሌላ ነገር ነው እንዲህ መቅለሰለሰውና ኧረ እኔ አይደለሁም ልጄ ይለኛል። በቃ በእጅ መዳፍ ቀርጬሻለሁ፣ ማንም ሊነካሽ አይችልም። አየህ፣ ስለዚህ አንተ እንዳልከው በሚዲያ ላይ ብዙ ሰው ያውቃል። ተጠንቅቀህ አይደለም የሚጠነቀቅልህ እጅ አለ። እንደፈለክ ነው የምትሆነው። ስርዝ ዴሌት ኦል ፋይል ሪስታርት ነው የሚያደርገው ጌታ። ማንም በቃ ከአይምሮ ላይ ያጠፈዋል። አሁን ስለ አንተ ራሱ የሆነ ሰው መናገር ቢፈልግ ግራ ይገባዋል፣ አይችልም። ሲያስብህ ኢየሱስ ይመጣል። የሆነ ሲያስብ መንፈስ ቅዱስ አቤት ይላል። ለምን ማህደር አይደለችም አሁን ራሴን ክጄ ክርስቶስ ኢየሱስ ነው እሱ ውስጥ ነው የምኖረው። እኔ አይደለሁም አሁን እኔ የእሱ ነኝ። ገባህ? ራሴን ክጄ ተከትዬዋለሁ። እንድከተለው ያደረገኝ ደግሞ ስለመረጠኝ ነው። ከመረጠኝ ምንም ማድረጋቸው። እንግዲህ ክርስቶስ ከወደደ ማን ይቃወመናል? ማንም አይቃወምም። ችግር ካለ እሱን ይጠይቁት። ወደ ላይ ነው የማስተላልፈው አዋጁን። ጥያቄ ካሉ ወደ ላይ ነው እሱን ይጠይቁት ነው እንግዲህ። ምክንያቱም እንግዲህ እኔ ምህረት የተደረገልኝ ነኝ። ታይሜን እንጆይ ነው የማደርገው። ድህነቴን መዳኔን በጣም ነው የምደሰትበት። እናገረዋለሁ። ገባ? የተነካሁበት መነካ ዝም አያስብለኝም፣ ያስለፈልፈኛል። እኔ እንደዚህ ሚዲያ ሰው አይደለሁም ታውቃለህ። ግን በቃ ኢየሱስ ስላለው ለፈልፋል፣ ይሰድቡኛል፣ ምን ይሉኛል። ማን የምን እብድ ናት ደግሞ ይቺ ደግሞ ሲያይ ወጣት ነኝ ተመችተሽ ነበር ግን ምን የሆነ አሮጊት ነገር ነሽ ይሉኛል፣ አካበድሽ ይሉኛል፣ የሆነ ትጋተቻለሽ፣ የልብስ አራዳ ነሽ እንደ ስታይል አራዳ ነሽ እንደ ሲሉኝ እስቃለሁ። በቃ ኢየሱስ ነው ስል ማን የነገረሽ ስም ከየት ያመጣሽው? አረዲ ለዩኒቨርሲቲ የነበርሽው አቅሻለሁ ስዘፍኝ እኮ። ወይኔ ወንድሜ ዌልካም፣ አንድ ምስክር ተገኘ፣ ሃሌሉያ ጌታ ሰው እየሰበሰበ ነው ብዬ እንደ እብድ አወራለሁ። እኔ አይታወቀኝም። ለምን ቢባል የሚነዳኝ የእግዚአብሔር መንፈስ ነበረ። ከዛ በኋላ እንግዲህ ጓደኞቼ ጋራ ፓርቲ ሄድን። ማለት ታውቀዋለህ፣ ምንም እኔ ክለብ ሴቶኛ አይደለም የተማርክ ሴት እኔ ስራ ላይ በቃ ልንዝናና ማንም ሴት ፈታ ትላለች። የዛ ቀን ደግሞ ኢቭ ነበረ። ዛሬ በቃ መጠጥ ፍሪ ነው ተባለ 50% ለሴቶች በተለይ ዘንጠው ወይ ጉድፈላ እንደዚህማ ዛሬ በቃ ጨርቆኝ ተደግፌ ነው የምመጣው። ጓደኞቼ ብዙ እንዳትጠጡ ደግፋችሁ ነው የምታወጡ ብዬ በጣም ሪያክት አደረግኩኝ። ይሄ ጌታን አውቄ ባካደረግኩ በኋላ ነው መናገር። ተጠምቄ ድኜ ህብረት ውስጥ ቤተክርስቲያን ውስጥ ባለመያዜ ብቻዬን እኔ በቂ ነኝ በማለት ያ ነገር ጎድቶኝ በብዙ ድካም ውስጥ አሳልፎኝ ነበረ። ያቺ ነገር ትንሽ ሳላስበው እኮ አለው እኮ ብዬ ነው ራሴን ሳጣው የሆነ ዓለም ላይ ራሴን አገኘሁት እና
በጣም ያማል። ግን ያማል ስልህ ዓለም ውስጥ ብትከላከል ጓደኞች ጋር ብትጠጣ ምን እሰራለሁ እዚህ ምን ነው ትላለህ። በቃ ሰላም የለም። አይምሮ ላይ የሚመጣው የእግዚአብሔር ድምፅ ነው። ምን ትሰራለህ እዚህ ይላል። ሰፈሪ እኮ አይደለም። እንዲያውም ጓደኞቼ ከዛ በኋላ ምን ይሆናል ማየ ስጨብሽ ምናምን አትመሳሰጭ ብናጠጭ በቃ ትቆዝማለች፣ ሙዷ ደስ አይልም። እየየ ነው የምትለው። በቃ አታልቅሽ፣ ፈታ የምትይው አንቺ ዝም በቃ ዝም ብለሽ መርቀነሽ ዝም በይ፣ በቃ ፍጥጥ በይ። አረ ልስበረው፣ አረ ሰብርሽ እየሰበርሽ ነው። ታዩ በቃ አስቸግራለሁ። ደግሞ ይሁን እየብታይ እዛዛ ነው የምዘለው እና በቃ ፉት ካልኩ ግን አይ ጌታ እኮ ደግ ነው። አረ አስብ፣ አረ ሚስማር እንዳይወርድ እዚህ ክለባት ትጥሪው። ታይ ኃጢአታችን ይበቃናል። ገባ? ይሄ ህግ የሚለው ነገር አስፈርቶናል እንዳንጠራ እንጂ ጌታ እርዳኝ ብለን መጸለይም ችግር አለ። መጠጡን ስበሪና ውጪ ይላል የኔ ጌታ። የምሕረት አምላክ እንደገና አምላክ ነው። ግን ህግ የሚለው ስላለ ኧረ ተይ ሚስማር እንዳታዘነቢብን። እና የመጨረሻ ድኝ የቀረሁበትን ቀን ስነግራችሁ ጓደኞቼ ጋራ በጣም አዲስ ዓመት ልናከብር በጣም ዘንጬ ፏ ብዬ የት ሄድኩኝ? ክለብ ሄድኩ። ጓደኞቼ እየጠበቅኳቸው ቀድሜ ሄድኩት። በቃ ቀድሜ በቃ ተዘጋጅ ስለጨረስኩ ተቅበዘበዝኩ ለመውጣት። በቃ እዛ ኢንጆይ ላድርግ ሙዚቃ እየሰማሁ። ከዛ ሙዚቃው ይጮሃል፣ እኔ አልሰማውም። ዲጄ ጋር ሄጄ ምነው ሰው ስለሌለ ነው ጨምርበት አልኩት። በቃ ማለት የሆነ ሙዚቃው አሪፍ ሙድ ውስጥ እንዲያስገባኝ ምናምን አልኩት። ሴትዬ ያምሻል እንዴ? እንዲያውም ሰው ሳይኖር እኮ በጣም ነው የሚያስተጋባው፣ እዛ ጥግ ነው የሚሰማው አለኝ። በቃ ቲፕ ፈልጎ ነው ብዬ ቲፕ ሰጠሁት። ጨምራ በቃ ምናምን አልኩት። ጨመራ። አይሰማም። ውጭ ሲሄድ ይሰማኛል፣ ውስጥ ስሆን አይሰማኝም። እንዴ ጌታው ፈራው ማለት ደነቆርኩ። እንዴ ፈራው ማለት እንዲህ አይነት ነገር ማለት በራስ ህይወት ማየት አይከብድም ማለት ምኑኜ ነው። ከዛ ጋርድ ውስጥ ጠይቀው እንዲ አጭሰሽ ነው እንዲ ገባሽው አለኝ። ውስጥ ሳብ አድርገሻል እንዲ አለኝ። ሂድ ወደዛ ምን ይመስላል? ተናደድኩ። ገብቶ ቀን ደግሞ ቋቀጭ እያልኩ ነው የገባል አይደል? የሆነ የጌትፍ ነገር ሴቶች እንኳን ነው የሚያሉበት። የሆነ ቁጥጥ ነው የምትለው። ወደዛ ምን ይመስል ፋራ ምናምን አልኩት። ሳቀብኝ። እሱ ደግሞ ወንዶች ደግሞ ሴት ሲናደድ ደስ ይላቸዋል ምናምን አለኝና ከዛ እኔ ብዙ የሲጋራ ሱስ የለብኝም፣ ግን ይሆናል ፋራ ላለመባል አፕላይ የተባለ አለች ትንማትለው እሷን ይዤ ሪአክት አደርጋለሁ። በቃ ከአቀማመጤ ጋር ግድ ካልያዝኩ አይሆኑም። ከዛ እሷን ይዤ ትናለችኝና ወደ ሽንት ቤት ሄድኩ። ሴቶች ብዙ ጊዜ ሽንት ቤት ሰልፊ ምንም እንወዳለን። ለሰልፊ ሳይሆን ያው ዝም ብዬ ሄድኩ። ገባ ወጣ እንወዳለን። በቃ ለመታየትም በቃ ይገባል። ገባ ወጣ ገባ ሰው በቃ ምንድነው በቃ መግባት መውጣት ያው የኔ ባህሪ ነው። ዝም ብዬ መመላለስ ጀመርኩና መስተዋቱ ላይ ቆምኩኝ። መስተዋቱ ላይ ቆሜ እያጨስ ጌታ ሆይ ያልኩት እኔ እኮ አንተን አውቄያለሁ። አንተን ሳላውቅ ቢሆን ችግር የለውም። አንተን አውቄ እዚህ ክለብ ምንድን ነው የምሰራው? ይሄ ሲጋራ ምንድን ነው ማለት ሳኩት? ምንድን ነው ጥቅሙ? ሴት ነኝ እኔ። አንተን ማወቅ አለብኝ። አንተን ማገልጋል አለ ማግባት አለብኝ። መውለድ አለብኝ። ዘመኔን እኮ እየጨረሰው ነው። እስኪ ይሄ ኒው ይርስ ጊፍት ስጠኝ። ቤተሰብ ያላቸው እኮ ከቤተሰቦቻቸው ጋር እየኖሩ ነው። እኔ ማንም የለኝም። እኔ አሁን አባቴ ጴንጤ ወይ የሆነ አገልጋይ ቢሆን ወይ ልጅ ያስቸገረችው ብሎ ይጸልይልኛል። እኔ የሚጸልይልኝ ሰው የለኝም። በቃ ልሞት ነው እንደዚህ ሁኜ ዘመኔ ሊያልቅ ነው አልኩ። ከጌታ ጋር እንደሞኝ ማውራት ጀመርኩ። ማለት የምሬ ነው የምልህ ጌታ ያኔ ባይደርስልኝ ራሴን አጠፋ ነበር። የመጨረሻ መሩ የምትናገረው ነገር የለ ማለት ሰዎች ለካ ወደው አይደለም ራሳቸውን ብንሄድ ይሻለናል የሚሉት። እኔ እውነት አልፈርድባቸው። እንደዚህ አይነት ሰዎች ካሉ እውነት ምን ሆናችሁ ነው እንበላቸው፣ ትሬት እናርጋቸው፣ እንርዳቸው። ልሞት ነው ካለ ኧረ በኢየሱስ ስም አትገስጸው ወንድሜ፣ እስኪ እናውራ፣ አይዞህ በለው፣ ፈገግ በልለት። ኢየሱስ ፈገግ ብሎን የተቀበለን እራርቶልን ነው። ማታ አንዳንዴም ይሆናል አጉል መንፈሳዊ አንሁን። ቃል ጠቅሰህ አትግረፈው። ህዝቤን አጽናኑ ነው የሚለው ጌታ። እናውራ በለው። ምክንያት እስራት ነው አይደል? ቀንበር ነው። ወዱ አይደለም እኮ አይደል? ተይዞ ሊሆን ይችላል። ኢየሱስ ጌታ ነው። ስለዚህ የዛች ቀን በቃ ጌታን የሆነ አሳዘንኩ። ማህደር አሳዘነችኝ። እኔ በረቀት ሳያት እና ማን አለኝ ጌታው እባክህ የፈረንጆች ኒው ይር እየመጣ ነው። በቃ ህይወቴ እንደዚህ ሊቀይር ነው። ይችን ኒው ይር እንኳን አዲስ ነገር አድርግልኝ። እንደ እብድ ማውጣት ጀመር። ኢየሱስን ግራ ገባኝ። በቻሌንጆች ደከመኝ፣ መኖር ደከመኝ። ደግሞ ጌታን አውቃለሁ ሲመሰክሩ ሰማለሁ። ጌታ ረድቶኝ በመከራ አልፈው የምር አደንዝዛቸው ነው ወይስ የሆነ መርፌ ተወግቶ እንዴት አለፉት? ገባ ያማል። እንዴት አለፉት? እንዴት ነው ረዳህ? ታዳላለህ እንዴ? እናት አባት ለሌለው ታዳላለህ? ኢየሱስ ማለት እኔ የሃይማኖቱ ኢየሱስ አይደለም የምፈልገው፣ እውነተኛው ኢየሱስ ለእኔ ሞትክልኝ። ታዲያ የታለ የሞትከው? ሞተ ሄድ የታለ አልኩት። ታምናለህ ዮኒ? ያ መጀመሪያ ያየሁት ብርሃን ደግሞ መጣ። አትሞችም፣ ያውም ማለት 2 ቢራ ጠጥቼ አትሞችም፣ በህይወት ትኖሪያለሽ፣ የኔን ማዳን በአደባባይ ለዘላለም በዓለም ታወሪያለሽ የሚል ድምፅ ሰማ።
ይሄ የጌታ ድምፅ አይደለም። የጌታ ድምፅ ክለብ አይመጣም። በቃ ድሪሜ ነው። በቃ ለይልኝ ጌታ ሆይ ለይልኝ ብያለቀስኩና ፕሊዝ ለምን በጊዜ ጠጣሽ አሉኝ። ሽንት ቤት ውስጥ ያገኝ ዋይ ይሉ ቤርፉል ደግሞ ይሉኛል። ይዘ ዋው ዩድሬስ ምናምን በቃ ምናምን በቃ ዝም ብሎ የአበሻም ቢሆን ታውቃለህ ሲሰክር እንግሊዝኛ ነው የሚያወራው ምናምን እና በጣም ታምሪያለሽ ይሉኛል። ደግሞ ታምሪያለሽ ደስ ትያለሽ እና አምርሬ ጌታን ጠየቅኩት። እውነት ጌታ እዛች ክለብ መጣ። እንዴት የረከሰ ቦታ አይገርምም? ለምን እንደመጣ አላውቅም። ቸርች አይደል የሄድኩት። የመጀመሪያውስ ቤት ውስጥ አገልጋይ ቤት ሂጄ ነው የሆንዬ የመጀመሪያው አይደል። እዛ ሁለተኛው ከባድ ነው። ጌታ ማንም ጋር አልደወልኩም። ኢየሱስ አልኩ። እንደ እብድ ሆንኩኝ ማለት ግራ ገባኝ። ሰክሬያለሁ፣ ጤነኛ ነኝ። አንተ ነህ ወይ ለይልኝ አልኩት። አባቴ እኮ አንተ ነህ ያሳደገኝ የልጅነቴ አምላክ። ከሲኖትራክ አምልጫለሁ። ክፍለ ሀገር ከባስ ተገልብጦ ልጅነቴ ተወልጄ ከአቦርሽን ድኛለሁ። ከብዙ ነገር ያለ ፕላን መጥቼ አንቺ ዲቃላ እየተባልኩ የምሰደብ አያቶች ጋርም ሲሆን አንቺ ይቅልቅል ዲቃላ ምናምን እየተባልኩ በሃይማኖትም የተቀላቀሉ በዘርም የተቀላቀሉ ገብቶ በብዙ ነገር ነው። ምክንያቱም በአባቴ በኩል ትግራይ ክልል ናቸው፣ በእናቴ ወሎ ናቸው። እዛ ሲሄድ እዛ ከባድ ነው። መሀል ላይ በአባቴ በኩል ሙስሊም ናቸው፣ በእናቴ በኩል ክርስቲያን ናቸው። በእምነቱም በዘሩም ተገፋው እና ለምንድን ነው በጌታ የወሹ ሲሉኝ ኧረ በቃ ይስማሙ ብዬ ነው በራሴ እውነቱን ይዤ ልውጣ ብዬ ነው ብቻዬን ተለይቼ እላቸዋለሁ አንዳንዴ። እና የዛች ቀን ጌታ አገኘኝ እዛች ሽንት ቤት ውስጥ የሆነ ታምናለህ ገብቼ ምንም አላልኩም። ሰው ሰላም አላልኩም። ሰው እያወራኝ እንዲህ እያልኩኝ በቃ ፍጥጥ ብዬ በቃ ሰክራ ነው እያሉኝ ወጣው ለአመታት ወጣው። የእግዚአብሔር እጅ አጸናኝ። እንደተናገረው ራራልኝ። ለምን የጠየቅኩት ጥያቄ የድካም ነው። ገባ ደክሞኛል ማለት በቃ ከዛ ሰዓት በኋላ ጌታ ባይደግፈኝ እወድቃለሁ። ከምሞት ደግሞ የክርስቶስ ኢየሱስ ደም ዋጋ አለው አይደል? እንዳንሞት አይደል የሞተው ኢየሱስ። እና ወላጅ እንደሌላችሁ አልተዋችሁም ይላል ጌታ ኢየሱስ። አልጥላችሁም። እኔ ኢየሱስ ባይኖር ሞቼ ነበር። እውነት የሚስኪን ዳኛ፣ የድሃ አደግ ዳኛ። እኔ በጣም ኮንፊደንስ አለኝ በመንፈስ ቅዱስ። ሀቭ ፋዘር አልሰማችሁ ነው የምላቸው። ኢየሱስን ስላየሁት ጌታን አይቶ የደነገጠ በሌላ አይደነግጥም። ምንም ብርቅ አይደለም። አሁን ላይ ጓደኛዬ ነው። ጌታ ያወራኛል። ታምናለህ? ጌታ ወይ ግራ ገባኝ እኮ ስለው በቃ ተስፋ ቆረጥኩ ስለው ያወራኛል መንፈስ ቅዱስ። አይ ላቭ ዩ ነው የሚለኝ። ታምናለህ? በቃ ይሁን አይ ላቭ ዩ ልጅ ይለኛል እና ያ ነገር ያጽናናኛል። እኔ ማንነኝ የእግዚአብሔርን ድምፅ የምሰማው? እዛ ክለብ ውስጥ የመጀመሪያ እግዚአብሔርን ድምፅ የሰማሁበት አይገርምም? የሆነ እጅ ተጭኖልኝ የሆነ ፎጣ ተጭኖልኝ አይደለም፣ ተጮሆብኝ የሆነ ነገር ተጸልዮ አይደለም። ነው እዛ ክለብ ውስጥ ሰማሁት ጌታን። ያቺ ቀን አባት ሆነኝ፣ እናት ሆነኝ፣ ዘመድ ሆነኝ፣ ሀብት ሆነኝ። ዘመን ያልተበላ እና በቃ እግዚአብሔር ይረዳል። በቃ እውነት ህይወቴን ነው የማወራው። ጸናው እጽፋለሁ። መጽሐፍ እየጻፍኩ ነው። ግጥሞችን እጽፋለሁ። ዛሬ እንደዚህ ተሰምቶኛል፣ ጌታ እንደዚህ አድርጓል። የምሬን ነው የምልህ። ብዙ ሰው ይሰድበኛል፣ ግን ሲሰድቡ እያለቀስኩኝ ይች ልጅ አሰማንም እንዴ ይላሉ። ለእነሱ አለቅሳለሁ። ምክንያቱም የሚሳደቡት ወደው አይደለም። ዲፕሬሽን አለ ውስጣቸው፣ ጭንቀት አለ። ገባ? ሰው ዝም ብሎ አንዳንዴ የሆነ ሱቅ ራሱ ሂደክ ሙዱ ጥሩ ካልሆነ በቃ ይላል። ሴንሲቲቭ ሆኗል ሰው። ስፔሻሊ አሁን ላይ ሰው ደክሟል። እና የዛች ቀን የኔ የመውጫ ቀን ሆነች። አሁን እናት አለኝ፣ አባት አለኝ። በርከክ ቤዳድ ጌታን ይመጣል። ታምናለህ? የሆነ ጌታን ይለያል። እኔ በተለየ መልኩ ነው የተገናኘን። እንዴት ነው የሚወደኝ ይላለሁ። ያወራኛል። እወድሃለሁ ኢየሱስዬ፣ ያዘኝ ነው የምለው። ሁሌም ጸልየው መጨረሻዬን አደራባ እባክህን ድጋሚ መውጣት አልፈልግም፣ ድጋሚ መሰጥ አልፈልግም። አንተን እንዳገለግል እርዳኝ። እንደ እኔ ተገፍተው ላደጉት እናት አድርገኝ ፕሊዝ። እረዳቸዋለሁ፣ አውቀዋለሁ ፔኑን። ምክንያቱም በዛ መንገድ ስላለፍኩ መገፋትን አውቃለሁ። ከአቅም በላይ መስራትን አውቃለሁ። ፍቅርን ማጣት አውቃለሁ። ሰዎችን ሰላም ማለት ፈልገን አለባበሳችንን አይተው ውርውር ሲያደርጉን ሲገለምጡን አውቃለሁ። አሁን ግን እፈራለሁ። አሁን ግን አገልጋይ ነኝ። አሁን ግን የክርስቶስ ልጅ ነኝ። አሁን ግን የወንጌል መስካሪ ነኝ። አሁን ግን ያ ምድረ በዳዬ ዛሬ አወራዋለሁ። ኢየሱስን እወደዋለሁ። ይሁንዬ እኔ ማንም ዘመድ አልባ ነበርኩ። ኢየሱስ ዘመድ ሆነኝ። ታውቃለህ? በጣም ጉረኛ ነኝ። በማን? በኢየሱስ አባቴ። በቅመት አለ
ዳድ የሆነ ቁጭ ብዬ አይሚስ ይለዋለሁ እና ሲከፈኝ ጌታዊ ከፍቶኛል፣ ዛሬ ለጸሎት አይደለም የመጣሁት፣ ከፍቶኛል፣ አይቀፈኝ በቃ ማለት። አሁን ለምሳሌ አባት አገልጋይ ሆኖ ልጆች ሰነፎች አሉ አይደል? ሱሰኞች ይጸልዩላቸዋል፣ እየጸለዩ እጅ እየጫኑ አይደል? እየተጸለየላቸው የእናቴ ጸሎት ይላሉ። ያባ እኔ ማንም የለኝም፣ እራሱ እናት ካልሆነኝ አይዶን ሀፍ ኤኒዋን። ግን እግዚአብሔር አይገርምም?